ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የማማቴው ተከታታዮች እንደምናችሁ፣ ደህና ናችሁ ወይ? አላችሁ ወይ? እንዴት ናችሁ? ከነ ረመዳናችሁም ከነ ጾማችሁም ደህና ናችሁ ወይ? አገሬ ልጆች ሙስሊምም ሆነ ክርስቲያኖች እንዴት ናችሁ? ደህና ናችሁ ወይ? አንዳንድ ነገር በጣም የሚያሳዝን ነገር ይገጥማል ሀገራችን ላይ። ያው ወደ ጉዳዩ ገባሁኝ። ዛሬ ስለ እህታችን የተንቢ ዝርፊያ ተካሂዶብኛል ብላ መታለች። የሆነ ቪዲዮ አሁን ጠዋት ነው የሰራችው። ወደ ሀገሯ ስትሄድ ይሁን የት አካባቢ ስትሄድ ይሁን አላውቅም። ይሄ ቆሼ የሚባል ቦታ አገራችን ወጥቶ የሚገባባት አልሆነችም ውዶችዬ። እኔ ልጄም ተዘርፋለች። የልጄም ስልክ ተቀምጧል። ውስጡ ስንት ነገር ይዞ ስንት ነገር ምንሰራበት ስንት ነገር ይዞብኝ ነው የሄደው እና ዝም ነው ያልኩት። በቃ ኢነላሁ መዐሰቢሪን። ለምን ዋናው የሰው ልጅ ራሱ መትረፍ ነው። ራሷንስ ቢወጓት ራሷንስ አንድ ነገር ቢያደርጓት ብለው ሰዎች በጣም እንትን ሲሉኝ ታውኩኝ። እኔ አሁን አንድ ነገር ማለት የምፈልገው ነገር ምንድነው፣ ሰዎች ተጠንቀቁ። አሁን እሷ በቲክቶክም በምንም ቆራርጣችሁ ልቀቁት። ለሰዎች ጥንቃቄ ይሆናል። በዛ ላይ ማሻአላህ ተባረከላ እንደኛ ዝም ብላ አይደለም። ስልኩ አይፎን ነው፣ አይፎን ፕሮ ማክስ 14 ነው መሰለኝ የጠፋባት። ካለ መጥፋት ለሷ አዲስ አይደለም። ከዚህ በፊት መኪና ከነእቃው ከነሰው ነው የተቃጠለባትና አልሙሂም የወጣውን አላህ በበለጠው ይተካላት። ማለት የምፈልገው ምንድነው፣ ይሄ አዲስ አበባ ቆሼ የሚባል ቦታ ሰሞኑን ራሱ እሷ አላየችም። ያው ስራ እንትን ስለሚ ብዙ ሰው ላያየው ይችላል ይሄንን ነገር። የሆነ ልጅ ሰዎች ጭኖ ይሄዳል። ሲሄድ የጫናቸው የውጭ ሀገር ዜጎች ናቸው እና ምንድነው ሰውየው ጭኖ እየሄደ እያለ ራይድ ነው እየሄደ እያለ ምንድነው የሚያደርጉት፣ መስኮቱ በሾፌሩ በኩል በገቢና በኩል ክፍት ነው። በዚህም በኩል የውጭ ሀገር ዜጎች ስለሆኑ ቻይናዎች የሆኑ ፈረንጆች አላሁ ያለም ብቻ ነጮች ናቸው። ጭኗቸው ይሄ ነገር እየተዘዋወረ ነበረ ቲክቶክ ላይ ይሄ ቪዲዮ ማለት ነው። እና ምንድነው እየሆነ ያለው አገራችን ላይ ምንድነው እየተካሄደ ያለው? ዝርፊያ በቀን በጠራራ ፀሐይ ከቀኑ 8 ሰዓት ነው ቀኑ 8 ሰዓት ነው ብላ የተናገረችው እሷ አሁን ጠዋት ነው እንግዲህ ቪዲዮ የሰዓታት እንትን ነው። እና ልጁን እንዴት ነው ያደረጉት? በገቢና በኩል እጃቸውን ጨመሩ፣ መቱት። የአንገቱን ሀብል ሲበጥስ ራሱ ይታያል። ቪዲዮ ተቀርጾ ተለቋል። ከኋላ ያለው ሰው እየቀረጸ ነበረ። ሀገራችን ወጥቶ የሚገባባት አልሆነችም ውዶችዬ። ጥንቃቄ አድርጉ። ከውጭ የምትመጡ ሰዎች፣ ሀገር ውስጥ ያላችሁ ሰዎች እንኳን አይደለም እኔ ገብቼ እንደውም የሆነ ኮሜንት ሳነብ እንኳን አይደለም ስልክ ለስልክ ትጮሃለች ወይ እሷ። የሰው ልጅ ከነነፍሱ እየተወሰደ አይደለ ወይ? ትክክል ነው። መኪና አስቆመው ሰዎችን አግተው ሙሉ ባስ ነው ባለፈው ወደ ማርቆስ ወደ ጎጃም የሚሄድ ባስ ሙሉ ሰው የለም። ይዘዋቸው ወዴት እንደገቡ አይታወቅም። ፈተና ወርዶብናል። እንደው አላህ ሱብሓነሁ ወተዓላ ይድረስልን፣ አላህ ይድረስልን። የህግ አካላቶች አሁን እሷ ወደ ፖሊስ ጣቢያ ሄዳ ከፖሊስ ጣቢያ ወረቀት ማህተም ከህግ አካል ማህተም ተመቶ ወዴት ትመጣለች? ወደ ቴሌዎች ምንድን ነው ያሉት? 6 ወር ይፈጅብናል፣ 5 ወር ይፈጅብናል እንደዚህ አይነት ነገር ተከታትለን እስከምንሾፍቱ። ህግ በጣም ጥንቃቄ ካላደረገ ለደፋሪዎች፣ ለገዳዮች፣ ለሌቦች፣ ለቀማኛ፣ ለዘራፊ፣ ለተደባዳቢዎች፣ ለመንተፊዎች ህግ ቶሎ ብሎ ህግ ጥብቅ የሆነ ህግ ካልወጣ አገራችን ላይ ሰው ሊኖር አይደለም። በቃ ሌባን፣ ዘራፊ፣ ቀማኛን እያበረታታ ያለው ምንድነው? የህጉ መላላት ነው። ሴት ልጅ እየተደፈረች እየተገደለች በማህፀኗ ምንድነው እንጨትና ፌሮ እየተከተተ ብረት እየተከተተ እየተሰቃየች ያለችው ሀገራችን ላይ እቺ ኢትዮጵያ ሀገራችን ላይ እኔ አልናገርም ብዬ ነበር። ሰሞኑን ኢቢኤስ ላይ አይታችኋል። ከ20 ስንት ተማሪዎች አንዷ የተረፈችው ወጣ
መቼስ እውነት ትሳሳለች እንጂ አትበጠስም። አንድ ቀን የሆነ ቀን አላህ Subhanahu Wa Ta'ala ሐቃችሁን ያወጣል ውዶችዬ። እነዚህ ልጆች የት ሄዱ ተብሎ ሁሉም ሰለቸው ከተተዋ በኋላ እቺ ልጅ አንድ የቀረችው እሷን በሽተኛ ሆና የማህፀን በሽተኛ ሆናለች። የልብ በሽተኛ፣ የተወለደው ልጅ በሽተኛ ነው። እንደዚህ አድርገው የሰው ህይወትን አላሽቀው ብልሽልሽ የሚያወጡ ሰዎችን ለምን ታድነው በደንብ ጥሩ ቅጣት አይሰጣቸውም? እኔ አሁን እየመሰለኝ ያለው እያየሁትም እንደተገነዘብኩት ምንድነው ሽፍታ፣ ቀማኛና ዘራፊ፣ ሌባ፣ ሽፍታዎች ተቀላቅለዋል ከህዝብ ጋር እንብዛት አዲስ አበባ ተቀላቅለዋል። ይሄንን መስራት ያለበት ይሄንን ሰርቶ ህዝብን ሰላማዊ ሰውና ሌባውን መለየትና ለህዝቡ ሰላም መስጠት ያለበት የህግ አካል ነው። የመንግስት ጉዳይ ነው። የመንግስት እንትን ነው። አዎ ታች ወርዶ እሱ የሰፈር ነው የቀበሌ ፖሊስ ሚሊሻ ነኝ ወይ ብሏል ከዚህም በፊት ስለሆነ ነገር ሲጠየቅ። አዎ አይደለም። ግን ህዝብ ሲጎዳ በዛ ሴት ልጅ ስትጎዳ ቆሞ ማየት በጣም ከባድ ነው። አገራችን በጣም ተበላሽታለች። በጣም ማንንም የሚታመንበት እንዴት ነው የሆኑባት? አወለም ተመካክረዋል። ቆሼ ማለት ትልቅ ቆሻሻ መጣያ ቦታ ነው። እዛ ጋር ሰርቶ የሚውሉ ርስቃቸውን የሚፈልጉ ልጆች አሉ። ምንድነው የተደረገው? የዛ ቦታ ይሁኑ የነሱንም ስም ለማጥፋት ይሁን ከሌላ ቦታ መጥተው ተደራጅተው ይሁኑ አሉ ሌቦች። ሰውየው አሁን ባለፈው ሳምንት አልሆነው ተደገመች የተንቢ ብዙን ጊዜ ሌባ ይበዛዋል። ያ ቦታ ተደራጅተው ነው። አንዱ ዘሎ እንደዚህ ይገባበታል። እሷ ባለችበት መኪና ማለት ነው። ልጁ ተገጨ ብለው ሁለቱ ተሯሩጦ ሲወርዱ ቦርሳዋል ስልኩ የተወሰደው የ150,000 ብር ስልክ ነው የተወሰደው። እሷ ሙሉ አፍያ ያላት ልጅ ናት። አልহামዱሊላህ ነገ ሰርታ ታመጣዋለች። ግን ያ ሳይሆን ምን እየተካሄደ ነው ሀገራችን ላይ? ሚሰርቅ እጁ ቢቆረጥ፣ ሚደፍር ሚገል ቢገደል ይሄ ሁሉ የለም። ወስቶ ከቁርአን እንትን ላይ ጋር ከእስልምና ህግጋት ጋር እያገናኙ ሀገራችን ወደ ሌላ ነገር ተገለባብጦ ሀገሪቷ የቀማኛ የዘራፊ የሽፍታ ሀገር እንድትሆን ያደረገው ህዝቡ ራሱ በራሱ እጅ ነው። እንደ እውነት ከሆነ እኔ በክርስትና እምነት ህዝብን የማይጎዳ ነገር ህጉ ቀጥ ብሎ የሚጎዳ እንትን የሚደነግገውን ህዝብ ላይ ጤነኛ የሆነ ውሳኔ ያለበትን ነገር እኔ እቀበላለሁ። ለምን ያ ነገር እኔንም ቢጎዳ የሚጎዳው ነገር እኔንም ስለሚጎዳኝ ማለት ነው። ወስተው የሙስሊም ህግ ነው፣ ሙስሊሞች አራጆች ናቸው፣ ሙስሊሞች እንዲህ ናቸው ከሚባል እንትን የተባለ እሷን ተናግረዋለች። ባለፈው ስቴዲየም ላይ ሊሰርቅ እጁን ከቶ በመስታወቱ ነው እጁ የተያዘው። እዛችሁ እጁን ቢያስቀሩላት ኖሮ ይሄ ሁሉ የለም። የሰረቀ እጁ ቢቆረጥ፣ የገደለ ቢገደል፣ የደፈረ ቢጀለድ፣ ሜዳ ላይ ወጥቶ ቢቀጣ ይሄ ሁሉ ነገር የለም። በጣም ስራ ትፈልጋለች ሀገሪቷ። በጣም ህጉ በጣም ላልቷል። እገዛ እንኳን ሄዳ ወዲያው እንኳን እገዛ ሄዳ ፖሊስ ጣቢያ ተባብረዋት ቴሌዎች ምንድነው መልስ የሰጣችሁት እንዴ? ወተና እንግባ እንዴ? ዛሬ ስልክ የልጄ ስልክ ተመንትፎ የልጄ ስልክ ተወስቶብኝ ሄጄ ስልክ ላዘጋ ስልክ ማያዘጋ ሰው የለም። ስልክ ተወስቶብኛል፣ ስልክ ይዘጋ ኧረ ወተን እንግባበት እንጂ ከባድ ነው በጣም። ይሄ ነገር በአንድ ሰው ላይ በሁለት ሰው ላይ ብቻ አይደለም። በጣም ሌቦች ተደራጅተው ራሳቸውን እንትን ብለው በጣም የሞላ መኪና የሞላ ታክሲ ውስጥ ራሱ መግባት አሁን በአሁን ሰዓት በጣም ከባድ ነው። ወይም አንድ ሁለት እርስ በራስው ነው አንዱ እንኳን ችግር ቢደርስበት አንዱ እንኳን ያለውን ችግር እንትን ለማለት ለሰው ለማድረስ ሁለት ሶስት ሆኖ ካልተወጣ በጣም ከባድ ሆኗል። እና ምን እየተካሄደ ነው? ይሄ የህግ አካላቶች ቴሌዎች አሁን ልጅቷ ስልኳ ያለበትን ቦታ ወዲያው ነው እንትን ጓደኞቿ ወዲያው ነው ያወቁት። ለቡ ሙዚቃ ቤት ሾፍቶ ተቀባይ ያላቸው ሲጀመር ማለት ነው አዲስ አበባ ላይ ማለት ነው። የትም ቦታ አዲስ አበባ ብቻ ሳይሆን ኢትዮጵያ ላይ ስልክ ተመንትፎ
አሮጌ ስልኮች የሚሸጡበት ቦታ መዘጋት አለበት። ማነ ተቀባይ ስላላቸው በብር ተደራድሮ የሚገዛቸው ስላለ ያንን ነው እየተደረገ ያለው። ወዲያው ነው ወስተው ሙዚቃ ቤት የተከተተው ስልኳ። በጣም ነው ያዘንኩት። በጣም ያሳዝናል። ሰው ወጥቶ ሰርቶ ማይበላበት ሀገር፣ ሰው ወጥቶ ማይገባበት ሀገር። እንግዲህ ልጁ ተገጨ ብለው ተሯሩጠው ሲወጡ የራሳቸው ባሽ ነው፣ የራሳቸው ናቸው ተደራጅተው ይህንን ታክቲክ የሚጫወቱት። ያንን ሊያድኑ ሲሮጡ ከወዲህ ያለውን እጁን ከቶ ይዞባት ሄደ። ምን ትበል አሁን? ይሄ ሀገር ነው? በቁም በቀን በጠራራ ፀሐይ የሰው ልጅ እየተሰረቀ ነው። የሰው ልጅ ይሄዳል። ከዚህም በፊት ኡስታዝ ኑሩ ቱርኪ መኪናው ከነ መኪናውን አግተው ነው መኪናውን ዞር አድርገውበት ፍየል ሰሚት ፍየል እንትን ተራ ጃረ ስንቱን ታዲያ እንዴት መሆን አለብን? ምንድነው ማለት ያለብን? አቤት ማለት አለብን ስለ ሌባ። ስለዚህ ይሄ ስልክ መመንተፍ አንድ ስልክ ዛሬ 20,000 17,000 ስንት ሺህ ነው የሚገዛው? የሷ እንደው ከፍተኛ ነው። በዛ ላይ የስራ ስልክ ነው። ስንት ስልኩ መጥፋቱ ቀፈው አይደለም እኮ ፋይሉ የያዘው ፋይል በጣም እንትን ነው። እኔ እንደው ቴክስት ጽፌላቸዋለሁ ለሌቦች አልመለሱልኝም። በመሸጡት ዋጋ እኔ ገዛችኋለሁ ብዬ ላኪን ሊመልሱ አልቻሉም። ሰው ወጥቶ አይገባም። ሴት ልጅ ክብር የላትም። ከባድ እኮ ነው። እሷ ህግ ባይዛትና ህጉን ባታከብር ኖሮ ራሷ ሾታ ትጥለዋለች። ዝም ብላ እኮ የምትዞር ሰው አይደለችም። አንደኛ ዝም ብላ በባዶ ቦርሳ ይዛ ወጣ የምትገባ ልጅ አይደለችም። ለነፍሷ ራሷን ለመከላከል ጎበዝ ናት እሷ። እኔ ብዙ ነገር አላወራም ብላለች። ህግን ባላከብር፣ ስራዬን ባላከብር፣ ቤተሰቦቼን ባላከብር ወጥቼ በሰላም ልግባ ባልል፣ ስራዬ ይበላሻል ባልል ልጬ ራሴ ጥለዋለሁ ብላለች። ባለችው ኖሮ እንደው ባለችው ሶስታቸውንም አገኛቸው ነበር ነው ያለችው። ሰው ይናል ሴት ልጅ ለምን ትሳቀቅ? በሀገሯ ላይ ለምን ትሳቀቅ? እና ይሄን ነው የምለው ውዶችዬ። ቤተሰብ ያላችሁ አክስት፣ አጎት ወጥቶ የሚገባ ኢትዮጵያ ላይ ዝም ብሎ ራሱን እንትን ብሎ ሀገር ነው ብሎ ራሱን ፈታ አድርጎ ምናምን እንደዛ የለም እና እዚህ ላይ የተንቢን የለጠፍኳት ለዛ ነው። የተንቢ እንግዲህ አላህ በወጣ ይተካልሽ። ራስሽን ጠብቂ። እንኳንም አላህ ተረፈሽ። ነፍስ መትረፍ ትልቁም ነገር ነው። ነፍስ መትረፍ ትልቁም ነገር ነው። ዛሬ ነፍስ ውድ ርካሽ ሆኗል ኢትዮጵያ ላይ። አንድ ነገር ደግሞ መናገር የፈለኩት ምንድነው፣ ኩሩ የሀበሻ ልጅ ያው የቡታጀራ ልጅ ናት ስትናገር የሰማሁት ነገር ነበረ ስለ ሙቤ ሚዲያ ነው። ሙቤ ቲዩ የአብርሽ የነ ማርኬ የሁላቸውንም በተለይ አብርሽ ነው ያመጣው። ጠፍቷል ያለችው ምንድነው ዩቲዩብን አዘግቶበታል አብርሽ ነው ያለችው። አብርሽና ሩታ ተረጋጉ፣ ረጋ በሉ። ኑና ደግሞ አንቺ ምን አገባሽ ትልቅ ባልቴት ምን ተሷል አለው። ዩቲዩበር ነኝ፣ ዩቲዩበር እስካሁንኩኝ ድረስ ስላመመኝ ነው የጠፋሁት። ሩታና አብርሽ አዘግታችሁበት ከሆነ የልጁን ዩቲዩብ መልስለት። በተለይ አብርሽ መጀመሪያ ያሳደግከው ከዛም በኋላ ጣልከው። ሰው ጥቅመኛ ነው፣ ሰው እንደዚህ ነው እንዲላችሁ፣ ሰው ያልሆነ ስምም እንዲሰጣችሁ ለምን ትሆናላችሁ? አሁን ከይሳቅ ጋር እየሰራችሁ ነው፣ ከነ ዳኒ ጋር ከነ ጽጌ ጋር ከብዙ ሰው ጋር እየሰራችሁ ነው። ይሄ ልጅ የት ሄደ? ለምን ተለያያችሁ? ተለያይታችሁም ተገፈታትራችሁም ተቆራርፋችሁም ከሆነ ታርቁ፣ አትጣለው። መጀመሪያውንም ያመጣኸው አንተ ነህ። ትምህርት ቤት ድረስ እየሄድክ እየደገፍከው ምን እያልክ ብዙ ነገር። ሩታ ደግሞ ከሱ ኋላ ነው የመጣሽው። ስለዚህ እኛ ትንንሽ ያው ያላደገ ዩቲዩብ ያዝነ ሰዎች ተሰሚነትን ባይኖረን የምናስተላልፈው መልእክት ቁም ነገር ስላለው ቁም ነገር አዘል ስለሆነ ሙቤን ወደ ቦታው መልሱት።
አዘግዳችሁን ከሆነ ማስከፈት የምትችሉት እናንተ ናችሁ። ሙቤ ደግሞ እነሱ ቢያዘጉብህም በሌላ ዩቲዩብ ብትመጣ ሳምንት ሳይሞላ አንተ ወደ ቦታህ የምትመለስ ልጅ ነህ። አትዘን፣ ላ ተሕዘን ኢነላሁ መዓና። ስለዚህ ሰውን አታሳዝኑ። ትተነው ለምንሄደው ዱንያ፣ ትተነው ለቀነው ለምንሄደው ዱንያ እስከ መቼ ለምንኖረው ነው? ብዙ ዩቲዩበሮች፣ ብዙ ቲክቶከሮች፣ የሚዲያ ሰዎች፣ ሶሻል ሚዲያ ተጠቃሚ ሰዎች ትተው ወደ አኼራ እየሄዱ ነው ባልታወቀ ነገር። ስለዚህ ሁሌ ኖራለሁ፣ እኔ በላለሁ፣ ጠጣለሁ። የዛሬን ብቻ ነው ማሰብ ያለብን፣ ልክ እንደ ሰሃቢዮች ማለት ነው። ነገ ይህን ሰርቼ፣ ይህን ህንፃ ቆልዬ፣ ይህንን መኪና ገዝቼ፣ ይህንን ወርቅ ገዝቼ ምናምን የሚባል ከሆነ ያ ሰው ልጅ ኢማኑ ላይ ችግር አለበት። ለምን የሚሆነው የሚያውቀው አንድ አላህ ነው። አይሰራ አይደለም፣ አይያዝ አይደለም። ሰው መበደል የለበትም። እኔ ወቅሳለሁኝ። ለምን ጥሩ አይደለም። ከዚህም በፊት የሆነ ነገር በሆነ በፍቅርና በሩታ የተነሳ አንድ ቪዲዮ ስሰራ ምንድነው ያሉኝ? እቺ እኮ ሼር አላረግልሽም ስላላት ለዛ ነው የአብርሽን ስም የምታጠፋው ነው። አይደለም። አብርሽ 20K እያለ 40K ነው 20K እያለ ነው እኔ ሼር አርግልኝ ብዬ የጠየቅኩት። መብቱ ነው። አንድ ሰው ሼር ያደርጋል በራሱ መብት። ማን ይጠይቀዋል? አላደርግም ካለ መብቱ ነው። እኔ ስንት ጊዜ ለምኛቸዋለሁ፣ መታችሁ ጠይቁኝ፣ አዲስ አበባ ነው ያለሁት፣ ዘይሩኝ። ብዙዎቻቸው እነሱን ብቻ ሳይሆን ሌሎቻቸው። ሰውየው መብቱ ነው። አንድ ቦታ ሄዶ አንድን ሰው ለመዘየር፣ አንድን ሰው ለማሳደግ፣ አንድን ሰው ካለበት ፈቀቅ ለማድረግ መብቱ ነው። መብቱ ነው። ይሄ ዱንያ ነው፣ አኬራ አይደለም። እኔ ጀነትን አልተነጠቅኩም፣ አኬራዬን የአላህን እዝነት አልተነጠቅኩም። አልሐምዱሊላህ ረብል ዓለሚን አላህ አዝኖልኝ በታመመም እየታከምኩ በቸገርም ችግሬንም ከሰው ጋር እየተወጣሁ አላሁኝ አልሐምዱሊላህ። ግን ለቡታጀራዎች አትጨካከኑ። መጨካከን አስፈላጊ ስላልሆነ ማለት ነው። እዚህ ጋር የለጣጠፍኳቸው ለዛ ነው። ሌባ እባክህን የትንቢን ስልክ መልስልኝ እያለች ነው እሷ ራሱ። ፋይሉ በጣም ፋይል የያዘው ብዙ ነገር የስራ እንትን ስለሆነ የስራ ስልክ ስለሆነ ከባድ ነው። እንደውም ምንድነው ያልኳት ከዚህም በፊት ዩቲዩብ ማነው ዋትስአፕ ላይ እናወራ ነበረ። መኪና ከነሰው ከነሾፌሩ ከነእቃዋ ሲነድ በዚህ በቡኤ መንገድ በቡታጀራ መንገድ ላይ አንድ ጊዜ የሆኑ ሽፍቶች ተነስተው ሲበጠብጡ ምንድነው ያልኳት? ሀገሩን ትተሽ ውጪ። ብሬክስ ሀበሻዊ ምስኪኖችን በመርዳት ምስኪኖችን በማንሳት ልክ እንደ ማስተር አብነት ጎበዝ ጠንካራ ልጅ ነበር። ስራውን እንዳይሰራ ምንድነው የተደረገው? ሌላ ነገር ወደ ፖለቲካ ቀየሩበትና ልጁ 7 ወር 8 ወር ከነሚስቱ ታስሮ ትቶ ሀገሩን ለቆ ይሄው ዱባይ ላይ ይኖራል። ወጪ ትተሽ ውጪ። ጎበዝ ልጅ ናት፣ ጠንካራ ልጅ ናት፣ የምትንቀሳቀስ ልጅ ናት። ግን ሀገሬ ላይ ሰርቼ እለወጣለሁ፣ ሰውንም ረድቼ 18 ስራ አጦችን ቀጥሬ ነው ማኖረው። እቺን የመሰለች ጠንካራ ልጅ ለሌባ ተብሎ ሰው እኮ መንግስት ራሱ ሰው እያጣ ነው። ሀገሪቷ ሰው እያጣችን ለሌባ ለቀማኛ ለዘራፊ ለሽፍታ ተብሎ ሰው አገሩን ትቶ በኖ አልቋል። የተማረ ኃይል የላት ሀገሪቷ። ዘዛ ውስጥ አልገባምና ምንድነው ያልኳት? ትተሽ ውጪ ነው ያልኳት። እኔ ጻፍኩላት፣ ትተሽ ውጪ፣ ነፍስ ይበልጣል። ቤተሰቦችሽን የትም ቦታ ሆነሽ መርዳት መተቺ፣ ቤተሰቦችሽን ጠንካሮች ናቸው ብያታል። እንደዚህ ሙሲባ ደግሞ ሲመጣ ያናድዳል። ለነገሩ ብዙ ሰው ላይ ነው እንኳን አይደለም እቃ የሰው ህይወት እየጠፋባት ነው ሀገሪቷ። ሰላም ወጥቶ እየተገባ አይደለም። ሲልጅ ትደፈራለች። ስለ ሄቨን ወጣ ተነስታ የተንቢ ስለ ሄቨን ፍትህ ለሄቨን ተብሎ የባህር ዳሯ ህፃን ወጣ ተነስታ ስትናገር ምንድነው ያላት? በጣም የሚያስጠላ ንግግር ነው የተናገሯት። ሰው እንዳይኖርባት፣ ጠንካራ ሰው የሚሰሩ ሰዎች እንዳይኖሩባት እየተደረገ ነው። እነዚህን ሰዎች ደግሞ አሳዶ አነፍንፎ ዋጋቸውን መስጠት የማን ጉዳይ ነው? የመንግስት ጉዳይ ነው። የህግ ጉዳይ ነው። የህግ መላላት ብዙ በላይ እያወረደ ነው ኢትዮጵያ ላይ። አላህ ኢትዮጵያ ሀገራችንን ይጠብቅልን ውዶቼ። ወላሂ አፉ በሉኝ። ሙቤ ኢንሻአላህ ወደ ቦታ ተመልሰህ ምናይ አላህ ያርገው ኢንሻአላህ በኢዝኒላህ ከሪም። እታችን የተንቢ ደግሞ አላህ ይጠብቅሽ።
ለቡ ሙዚቃ ቤት ነው ያለው ስልኬ ብለሻል። ብቻሽን እንዳትንቀሳቀሺ በነፍስ ላይም ችግር ስላለ ማለት ነው። ከባድ ነው እና እቺ ናት ሀገራችን እንዲሆናለች። ውጭ ያላችሁ ልጆች ዱአ አድርጉ። ሀገር ላለ ሰው ሴት ልጅ የማትከበርበት ሀገር ሆኗል ሀገሪቷ። መደፈር፣ መገደል፣ ብዙ ነገር በሴት ልጅ ላይ ግፍ እየደረሰ ስለሆነ አላህ ይድረስልን፣ አላህ ይድረስልን። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ሴትንና ሰላታችሁን አማና ነው ያሉት። ሴት ልጅ ደካማ ናት። ማኔጅ መደረግ፣ መያዝ፣ መጠበቅ የምትፈልግ ናት። ወንድ ሆነው የሴት ሪጃል ሆነው የሴት ወንድ ሆነው ተነስተው ወጥተው ሰርተው ሀገሪቷንም ራሳቸውንም ቤተሰባቸውንም የሚለውጡ ልጆች እነዚህ ሙሲባ ላይ የሚጥሉትን ሰዎች ደግሞ ጋማቸውን መያዝ ግዴታችሁ ነውና አልሙሂም አላህ ይጠብቃን። በጣም ወዳችኋለሁ። አገሪቷን አላህ ሰላም ያደርግልን። አላህ ሂዳያ ይስጣችሁ። የሰው ሀቅ እየነጠቃችሁ ሰው እያስደነገጣችሁ የሰው ቆሌ የምትገፉ ቆሌያችሁ ይገፈፍ። በቃ ምንድነው? እሺ ምን ማለት አለብኝ? አላህ ሂዳያ ይስጣችሁ። አስተግፊሩላህ አልዓዚም። እና ከባድ ነው። በጣም ነው ያዘንኩት እኔ በጣም ይሄ በስልክ መንጠቅ ዙሪያ በሰው ሴት ልጅ በግድያ ዙሪያ በምን በጣም ያስጠላል። እንደው አላህ ሱብሓነሁ ወተዓላ አላህ አፉ ይበለኝና ምን አለ እኔ ባልወለድኩኝ ልጆች ባልኖሩኝ አልኩኝ። ወላሂ ወጥቶ ሲገቡ ትምህርት ቤት ሄደው ልኬያቸው እዚህ ሱቅ ጋር ደርሶ እስከሚመጡ ድረስ በጣም ከባድ የሆነ ጭንቅ ነው ያለው። እኔ ብቻ አይደለሁም ሁሉም እናት እነዚህን ሰዎች ልክ ማስገባት ያለበት መንግስት ነው። ስለዚህ እሷ ሀቋን እመልሰዋለሁ አገኘዋለሁ እያለች ነው። እሷስ እሺ በሎኬሽንም በጫነችው አፕሊኬሽን ምናምን የማያውቅ ሰው እኮ ተበልጦ ብዙ ሰው በእንደዚህ አይነት በተለይ እዚህ አየር ጤና አውዙ ቢላ ብቻ ሰላም ሁኑልኝ። በጣም ወዳችኋለሁ። ማማን ሼር ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አሳድጉ። በጣም ሰብስክራይብ ቀንሶብኛል። አሞኝ ነበረ። በአመመኝ ሰዓት ራሴን ማስታመም ስለነበረብኝ ትቼው ነበረ ለአንድ ወር ከምናምን እና አሁን መጥቻለሁኝ። እባካችሁ አሳድጉኝ እላችኋለሁ። ይሄንን ነው የምለው። ሁሉ ነገር ተስተካክሎ ሀቋንም አግኝታ ምን ሰማ አላህ ያርገው። ሰላም